በዚህ ቪዲዮ 200 ኬ ባይገባም ማለት ነው ቦስን 95 ምናምን 96 ይደርሳል ብዬ ተስፋ አደርጋለሁኝ። ደግሞ መድረስ አለበት ማለት አሁን 91 ነው፣ 92 እያለ ይቀጥላል። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንደምናመሻችሁ አለሁ። እግዚአብሔር ይመስገን። እንግዲህ ዛሬ ጨረቃዎቹ በቦስ ቤት ተከስተዋል። ኢድ ሙባረክ ሙስሊም ቤተሰቦቼ እንኳን አደረሳችሁ። እንግዲህ ዛሬ ቦስን ነቆራቸው እኮ በስማ ማያምጣው ነው። አሁን በእነሱ መሀል አሁን እንደዚህ ቶሎ የሚያኮርፍ ሰው ካለ በስማ አይዘልቅም እና በጣም ነቆራቸው በጣም እንትን ይላልና ደስ ይላል። በዚህ ቪዲዮ 200 ኬ ይግባ ባይገባ ራሱ አሁን 91 ነበረ ቅድም 191 ሺህ ማለት ነው እያለ 4 5 6 እያለ ይቀጥላል ብዬ አስባለሁ። ይግባ በእነሱ ቪዲዮ ማለት ነው። የምር እስካሁን መግባት ነበረበት። እንግዲህ ቅመምዬ ደግሞ በራሷ እንትን መታለች። አትነፍቅኝም ወይ እያለች ማለት ነው። አዲስ ፍቅር እንዴት ነው የሚያደርገው? በእናታቸው ኮሜንት እኮ በስማ አይዞሽ ደህና ነኝ እኔ ደህና ነኝ ብሎ ሪፕታቸው እንዴት ደስ እንደሚል ማለት ነው። እርስ በራሳቸው እያጽናኑታል ማለት ነው። እንግዲህ ቻሉት። ለማንኛውም ያው እሱ ቦስን ከናቲ ጋር ወጥተው ብቻዋን ትተዋት ነው እንደዛ ያለችውና ያው ላይቭ ይመጣሉ ማታ ምናይ ይሆናል ማለት ነው። እና ቦስን የምር 200 ኬ እናስገባው። በጣም ስነ ስርዓት ያለው ልጅ ነው እንዳልኳችሁ፣ እንደ ታላቅ የሚቆጣቸው በቃ ያለ አይደለ ታላቃችሁ እንዴት ነው የሚቆጣችሁ? እንደዛ ነው እሱ የሚያደርጋቸውና የሆነ በሁለት ሰዎች ማለት ደግሞ የሆነ ታላቅ ሰው የሚቆጣ ሰው ግዴታ መኖር አለበት። እሱ ደግሞ ቆንጠጥ ያደርጋቸዋል ማለት ነው። ስለዚህ 200 ኬ ይግባ ማለት በቃ መግባት አለበት የእውነት። ምክንያቱም ብሩኬ ጋር ብዙ ሰዎች አላችሁ፣ ቅመሜ ጋር ብዙ ሰዎች አላችሁ። አይከፈልበትም ሰብስክራይብ ማድረግ፣ ለማንም እያደረገን አይደለም። እና እሱን 200 ኬ ለማስገባት ብዙም አይከብድም ብዬ አስባለሁኝ። ትንሽ ሰዎች ስለሚቀር ማለት ነው። እንደዚህ ደግሞ ተሰብስበው ያከብሩለታል ማለት ነው። 200 ኬ ማለት ነው። ቅመምዬ እኔ ቆንጆ ማለት ነው። የግጥሙ ነገር አስቢበት ለየብቻ እንድትሏት ማለት አሁን ፍቅረኛሽና ኦዲየንስ አንድ ላይ አድርገሽ ግጠሚ። ይሄ ቤት አይመታም። ለዛ ነው ግራ ገብተዋት ነው ረሳሁት ያለችው። መቅጠም አቅቷት አይደለም። ስለዚህ የግጠሙ ነገር አስቢበት፣ ለየብቻ ግጠሚልን ማለት ነው። እንዴ የፍቅር ጋር ተደርድሮ እኔ ቆንጆ በስማም